በየትኛው ምትሃት ወይ ጸሎት አድርጎ እንደሆነ ጠቅላይ ሚኒስትሩ ያመጧቸው ለውጦች በሚያስደነግጥ ሁኔታ ማንም መስክሮት በማያውቅ ሁኔታ አስረግጠው በኃይለ ቃል ሲመሰክሩ እንሰማቸዋለን። ኦነግ ግንቦት ሰባት ያሉትን ችግሮች በሙሉ ጠቅላይ ሚኒስትሩ በራሳቸው ጉዳይ በራሱ ግፊት አብይ የሄደበት ነው የፓርቲያችን ስራ አይደለም ይላሉ። ድል የሚሻሙትን እዚህ ውስጥ ራሳችሁ ፈልጓቸው። ከዛ ይዘረዝራል። የዲያስፖራ ስራ ሁሉ በሙሉ ውጤቱ የሱ የግል የራሱ ጠቅላይ ሚኒስትሩ ያመጣው ውጤት ነው። የሃይማኖትን ጉዳይ ብና ይላሉ። የኤርትራውማ የማልገምተው ይላሉ። እንግዲህ የማንጠብቃቸው ብዙ ለውጦች መጡ ይላሉ። ብዙ የማንችለው ፕሮፋውንድ የሆኑ ይላሉ ሲያሰምሩበት የመጡ ለውጦች አብይ በዚህ 6 ወር ያመጣቸው ይላሉ። 20 ዓመት ሙሉ ሰራዊቱን አስቀምጠን እኛ ብንል ያልሰማንን ኢሳያስ ይላሉ። ከዛ ከውጭ ምንዛሪ ጋር ሳቦታጅ ሊፈጽሙበት ከሚሞክሩት የውጭ ምንዛሪ ጋር ተይዞ የመጣውን ለውጥ በአንደበታቸው ሁሉ ሲያደንቁ እንሰማለን። እናም ተስፋ ሲያደርጉ ከአሁን በኋላም ብዙ ለውጥ ይመጣል፣ ብዙ ለውጥ እንደሚመጣ እናውቃለን ይላሉ። ከዛ አብዮታዊ ዲሞክራሲ መደመር ደጋፊ ነን እንቀላቀለው ተደምር ያለው እኔም እደመራለሁ ካሉ በኋላ ያው ለፕሮግራም ያላቸውን ጥብቅና ሲከራከሩ እንሰማለን። እዚህ አካባቢ እንደ መንግስት የተሰራው ግን አሉ ለውጦች ማለት በጣም እንዲተጠናከሩ ያደረጉ እኛ እንደ ኢህአዴግ በጋራ ያልወሰን ነው። ዶክተር አብይ እንደ መንግስት መሪ የሰራው በተወሰነ ካቢኔ የሚሰራው ሊሆን ይችላል፣ ካቢኔ ስለሌለው ማለት ነው። ግን እንደ መንግስት ይሄ ግንቦት ሰባት አሸባሪ የኦነግ የሚሉ ያው አነጋግሮ እንደነበር ታስታውሳላችሁ። ቀደም ተከተል ፓርላማ ሳያጸድቅ እንደዚህ ሆኗል እየተባለ ማለት ነው። ኋላ ቢስተካከልም እሱ በራሱ ግፊት ሄደው ነው። ኢህአዴግ ወስኛለሁ ሊል አይችልም። አስፈላጊ ነው በሚል የሄደበት ነው። የፕሮሲጀር ኢሹ አነሳን። ድርጊቱ ግን ተገቢ ነው። ውጤት አምጥቷል። የነዚህ ዲያስፖራ መድረኮች ኢህአዴግ አልወሰንም ይሁሉ አሜሪካ የተዞረ የተሰራ ማለት ብዙ ነገር ነው። ፍርስርስ ያለው ትልቅ ድል ነው ማለት ሁሉም ክሌም ማድረግ አንችልም። ኢህአዴግ በኢህአዴግ ወስነን የመጡ ውጤቶች አሉ። ዶክተር አብይ አንዳንዱ በግሉ እንዳመራር መውሰድ የሚገባው ደግሞ አለ። በግሉ ገብቶ የሰራው የሃይማኖቱም ያው ችግሩ 20 ምናምን ዓመት እንደነበር እናውቃለን። እኔም የግሉ ነው የምለው የተወሰኑ የተጨመሩ ሊኖሩ ይችላሉ፣ ግን ዶክተር አብይ የሰራው ነው። ለውጦች ናቸው እነዚህ በግልጽ የታየ ለውጦች ማለት የማንጠብቃቸው ያልኩት ነው። ባይዞ ይሄ ከአረቦች ጋር ከውጭ ምንዛሬም አለ፣ ግን ማንጠብቃቸው ለውጦች አሉ። እኔም በግል ማቃቸው ብዙ የተሰሩ በግሉ በግፊት እየተደማመረ ነው። እንደ ኢህአዴግ የወሰነው አለ፣ እንደ ኢህአዴግ ያልወሰነው በግሉ እንደ አመራር የሰራው ደግሞ አለ። ይሄ ሲደማመሩ ጥሩ እርምጃ ወደፊት። የኤርትራ እኔም ልገምተው አልችልም የተሰራው ስራ ወስነናል። ሰላም ካልን ቆይቷል። ማታውቁት አይደለም። ዝም ብሎ በሮ ሄዶ አስመራ ኢሱ እያለ አንዳንዶቻችን የማንደፍረው የምንታወቅ ሰዎች ነን። ወደ አፎም ኢሱም ያለ እንትን የሰራው ስራ ባይዞ የተራ ነገር ነው። ዝም ብለን ስናየው ከላይ ግን ፕሮፋውንድ ነው የመጣው ለውጥ። በኖርማል ዲፕሎማሲ የማታመጣው ይካንት እናቃቸዋለን። እናንተም ልትገምቷቸው የምትችሉ ሰዎች ናቸው። ወደዚህ ነው የወረደው። ባድመ ካላስረከባችሁኝ አልወጣም የሚል ሰው ነው። ሱሩ አውት በየትኛው ምትሃት ወይ ጸሎት አድርጎ እንደሆነ ሲሪየስሊ እኔ ማለት ግልጽ መሆን ስለምፈልግ ነው። በእንትኑ በኖርማል የማይሰሩ ተሰርተዋል። ምንም እንትን የለውም። በኖርማል ልንጠበቃቸው የማንችል ሰውየው ነው የተቀየረው። ያው መጨረሻም ሰምተናል። መራን እኮ ነው ያለው።
ኢሳያስ በአብይ ይመራ እስከዚህ ድረስ የሄደ እንትን ማለት ነው። መቼም አሁን በጀማመራቸው ዘንድሮ በዚህ ትንሽ ወራት ከቀጠለበት ብዙ ነገር ያመጣል የሚል እንትን አለኝ ዶክተር አብይ